የኢትዮጵያ ሀገራዊ ምክክር ኮሚሽን በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤምሬትስ፣ በስዊድንና እንግሊዝ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የምክክርና አጀንዳ የማሰባሰብ ምዕራፉን ማጠናቀቁን አስታውቋል። ኮሚሽኑ ሁሉን አካታች የምክክር ሂደት ለማከናወን ለተጽዕኖ ፈጣሪ ግለሰቦች እንዲሁም ለተለያዩ ግለሰቦችና ተቋማት ጭምር ጥሪ በማድረግ አጀንዳ የማሰባሰብ ስራውን እንደጀመረም አስታውሷል። በሂደቱ የተለየ ሀሳብ አለን የሚሉ ወገኖች በመድረኩ እንዲሳተፉ በተደረገው ጥረት ሀሳባቸውን መግለጻቸውንም ጠቁሟል። ይሁን እንጂ በሂደቱ የተወሰኑ ዜጎች በምክክር ሂደቱ ለመሳተፍ ፍቃደኛ እንዳልነበሩ ኮሚሽኑ ለመገናኛ ብዙሃን በሰጠው መግለጫ ገልጿል። ሁሉም ወገኖች ተሳትፎ ያላቸውን ሀሳብ ተቃውሞም ድጋፍም በኮሚሽኑም ዙሪያ በሌሎችም ጉዳዮች ላይ እንዲያቀርቡ የተጣለ ገደብ የለም። ስለዚህ አንዳንዶቻችን በቀጥታ ስርጭት እንደተከታተል ነው እነሱ ሀሳቦች ሲንሸራሸሩ የነበሩበት ሁኔታ አለ። በተጓዳኝ ደግሞ መጥተው እዛው ድረስ ደርሰው ነገር ግን ገብታችሁ ተሳተፉ ሲባል አይ እዚህ መድረክ ላይ አንገባም አንሳተፍም ነገር ግን ድምጻችንን እናሰማለን ያሉ ወገኖችም እንደተባለው ድምጻቸውን በተለያዩ ሁኔታዎች አሰምተዋል። ከ350 እስከ 400 ከዛም በላይ የተገኙባቸው ናቸው መድረኮቹ የተካሄዱት። ነገር ግን ኮሚሽኑ እነዚህ በደጅ የነበሩ ሰዎችንም ጭምር ካሉ የጸጥታ ሰዎች ጋር እዛ መስተንግዶን ከሚሰሩ ሰዎች ጋር ንግግር ተደርጎ ገብተው እንዲሳተፉ ሁሉ ጥሪ ተደርጎላቸዋል። አንገባም የሚል ነገር ነው ያነሱ። ስለዚህ ይሄ ደግሞ ያው መብት ነው። በምክክር ሂደት ላይ መሳተፍ ግዴታ የለበትም ማንም ሰው። ኮሚሽኑ በውጭ ሀገር ቆይታው የገጠሙት ችግሮች እንደነበሩ አስታውሶ ድርጊቱ በአጀንዳ ማሰባሰብ ሂደቱ ላይ ተጽዕኖ አልነበረውም ብሏል። አጠቃላይ የምክክር ሂደቱ ላይ ግን ምን ተጽዕኖ ነበረው ሚል ከሆነ ጥያቄው ምንም ተጽዕኖ አልነበረውም። ከምን አኳያ ነው? አንደኛ በሀገራዊ ምክክር ጉዳይ ላይ መግባባትና የተቀራረበ መረዳትን ከመፍጠር አኳያ በጣም የተሳካ ስራ ተሰርቷል። በነገራችን ላይ እሱ ባይኖር ኖሮ እዛ ውስጥ የነበረው ተሰብሳቢ እኮ ስብሰባውን የመከታተል ግዴታ የለበትም፣ ጥሎ መውጣትም ይችላል። ነገር ግን ጥሎ አይደለም የወጣው። እንደዚህ ነው ወይ ብለው መረጃ በተሰጣቸው መረጃ መሰረት እሱ ላይ ተማምነው ነው ወደ አጀንዳ ማሰባሰብ ሄዱት። አጀንዳዎቻቸውን ከመስጠትም አኳያ ተወካዮቻቸውንም ከመምረጥ አኳያ የኮሚሽኑ እቅድ የተሳካበት ስለሆነ በዛ መንገድ ነው ስኬታማ ነው የምንለው። እዛ ውስጥ እንግዲህ ተከታትላችሁ ከሆነ በሀገራችን የፖለቲካ ዲስኮርስ ወይም ደግሞ አውድ ውስጥ በጣም የዚህ የሚዲያ ላይ የምናውቃቸው የአደባባይ ምሁራን የሚባሉ ሰዎች በተቃውሟቸውም ጭምር የሚታወቁ በጣም ትልልቅ ሰዎች ሁሉ የተገኙበት መድረክ ነበር። እነዚህ መድረኮች ምናልባት ተመሳሳይ ሰዎች እኮ ከገቡ ወይም ደግሞ ተመሳሳይ አቋም ያላቸው ሰዎች እዛ መድረክ ላይ ከታደሙ የተለያየ አጀንዳ የሚቀርብበት እድል የለም። ኮሚሽኑ በዚሁ መግለጫው በትግራይ ክልል የሚኖረውን የምክክርና አጀንዳ የማሰባሰብ ሂደትን በተመለከተ ማብራሪያ የሰጠ ሲሆን በክልሉ ከሚገኙ ከባለድርሻ አካላት ጋር በሁለት ዙር በተደረጉ ውይይቶች አጀንዳ የማሰባሰብ መድረክን ለማካሄድ ተስፋ ሰጪ ሁኔታዎች መኖራቸውን ጠቁመዋል። በክልሉ አስቻይ ሁኔታ ለመፍጠርም የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር ተቀራርቦ መስራት እንደሚገባቸው ጠቁመዋል። ኮሚሽኑም ከዚሁ ጉዳይ ጋር በተያያዘ ከፌዴራል ከፍተኛ የስራ ኃላፊዎች ጋር ተገናኝቶ መወያየቱን አስታውቋል። የቀረቡ ሀሳቦችን ለፌዴራል መንግስቱ ከፍተኛ የስራ ኃላፊዎች የማሳወቅ ስራ ተሰርቷል። ይሄ እንደተጠበቀ ሆኖ ደግሞ ከክልሉ ጊዜያዊ አስተዳደር ጋር በተለይ ግንኙነቶችን ቀጥሏል። ስለዚህ በተለይ ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ውይይቶችም እየተደረጉ ነው ያሉት። እንግዲህ እሳቸው ባቀረቡት መረጃ መሰረት እስከ ጥቅምት አጋማሽ በኋላ ባለው ጊዜ ይህን የምክክር ሂደት በትግራይ ክልል መጀመር የሚቻልባቸው ሁኔታዎች እንዳሉ ተስፋ እንዳላቸው የገለጹበት ሁኔታ አለ። በክልሉ ዘላቂ ሰላምን ለማረጋገጥና በመንግስትና በህዝብ መካከል መተማመን ለመፍጠር በትግራይ የምክክር ሂደት ማድረግ አስፈላጊ ነው ሲሉም መግለጫውን የሰጡት የኮሚሽኑ ቃል አቀባይ ጥበቡ ታደሰ ተናግረዋል። ይህንንም ለማሳካት የሁሉንም ባለድርሻ አካላት ትብብር እንደሚጠይቅ አመላክተዋል። በትግራይ ክልል የሚካሄደው የምክክር ሂደት ልክ በሌሎች ክልሎች ላይ እንደተደረገው አይነት እንዳልሆነ ኮሚሽኑ በአግባቡ የሚገነዘበው ነው። ለዛም ነው በነገራችን ላይ የተለዩ ጥረቶች እየተደረጉ ያሉት። ስለዚህ ይሄ ማለት ግን የትግራይ ክልል ወይም ደግሞ ቅድም በጠቀሳቸዋቸው በአንዳንድ አካባቢዎች ላይ ችግሮች በመኖራቸው ምክክሩ አያስፈልግም ወደሚል ድምዳሜ የሚወስድ አይደለም። ጦርነቶች አሉ፣ ስጋቶች አሉ፣ አስቸጋሪ እና ፈታኝ ሁኔታዎች አሉ በሚል የምክክር ሂደቱ የሚቆምበት ሁኔታ አማራጭ ሆኖ ሊታይ የሚችልበት እድል የለም። ምክንያቱም ምክክሩ በራሱ አንድ የሚያስፈልግበት ሁኔታ ይሄ ስለሆነ ማለት ነው።
ከዲያስፖራው በአካል በመገናኘት የሚደረገው አጀንዳ ማሰባሰቢያ መርሃ ግብር መጠናቀቁን የገለጸው ኮሚሽኑ በበይነመረብ ሀሳቦችን የመቀበል ሂደት እንደሚቀጥል አስታውቋል። የአጀንዳ ቀረጻና ሀገራዊ ጉባኤ ለማካሄድ የሚረዱ የቅድመ ዝግጅት ስራዎችን ለማጠናቀቅ እየሰራ መሆኑንም ጠቁሟል።